ሰላም ጤና ይስጥልኝ ሱዋሎ ካሊ ሰሎሞን ፍሮም ኢኬኤስ ሴል ማርኬቲንግ ሶሉሽን ዛሬ የምንወያየው ስለ ፐርፎርማንስ ዋስ ፐርፎርማንስ ቤዚካሊ ፐርፎርማንስ ማለት ምን ማለት ነው ፐርፎርማንስስ ፎርሙላ እንዳለው እንረዳለን በጣም በቂ የሆነ የራሱ ፎርሙላ አለው ሳይንስም ነው በአጠቃላይ ስለ ፐርፎርማንስ እናወራ ቤዚክ ሶስት ነገሮችን እናወራለን ማለት ነው ከዛ በፊት ግን ፐርፎርማንስ በራሱ ማለት ነው ፐርፎርማንስ እንዴት መጣ በጣም ብዙ ስኮላርስ የተለያዩ ምሁራን በተለያየ ጊዜ የራሳቸውን የሆነ ስቴትመንት ሰጥቷል ከዚህ መካከል ጆን ፒ ካምቤል በፐርፎርማንስ ቲዮሪው ላይ በደንብ ግልጽ አድርጎ ያስቀመጠው ፎርሙላ አለ እንግዲህ ፐርፎርማንስ ማለት ምን ማለት ነው ሴት ያደረግነው ጎል አለ ጎላችን በምን አይነት መልኩ እየሄደ ነው ወይም ደግሞ ውጤቱን ምናንጻጽበት የምንገመግምበት ፐርፎርማንስ ይባላል ጥሩ ፐርፎርም ካደረግን ጥሩ እናደርግ እንላለን እሱ ደግሞ ሴት ካደረግነው ታርጌት ጋራ ምን ያህል አቺቭብል ነው የሚለው ነገር የምንገመግምበት ፐርፎርማንስ ይባላል እና ፐርፎርማንስ በጣም አሜዚንግ እና ገራሚ የሆነ የራሱ የሆነ ፎርሙላ አለ እንግዲህ እንደነገርኳችሁ ሶስት ቤዚክ የሆኑ ነገሮች አሉ አንዱ ካንዱ የማይነጣጠሉ ማለት ነው ከነሱ መካከል የመጀመሪያው ስኪል ነው እንግዲህ ፐርፎርማንስ እኩል ይሆናል ብለን አላለን ፐርፎርማንስን አቺቭ ለማድረግ የመጀመሪያው ነገር ስኪል ነው ስኪል ማለት ቤዚካሊ ምን ማለት ነው ሰዎች የሚኖራቸው የፐርሰናል ኮምፒተንሲ ፐርሰናል አቢሊቲ ወይም ደግሞ በዘርፉ ላይ በምንሰራው ስራ ላይ የሚኖረን ቴክኒካል ኖሌጅ ወይም ደግሞ ኢንዱስትሪ ኖሌጅ ወይም ኖሌጅ ኦል ኢን ኦል በስራችን ላይ የምንሰራቸው ለስራው ብቁ የሚያደርጉ ስኪል ይባላል ቤዚካሊ ስኪል የሌለው ሰው እንግዲህ ስኪልም ብዙ ነው ኖሌጅ አለ በትሬኒንግ በተለያየ ነገር የሚገኘው ስኪል ከዚህ እንዳወራ ነው ማለት ነው ይሄ ስኪል በጣም ኢምፖርታንት ነው ማለት አንድ ሰው መጀመሪያውኑ ስኪል ከሌለው ምንም አይነት ጎልም ሴት ማድረግ አይችልም ፐርፎርም ሊያደርግ አይችልም ስለዚህ ፐርፎርማንሳችንን አቺቭ እንድናደርግ መጀመሪያ ጎላችን ሴት ስናደርግ ሊሰራ የሚችለው አካል ብቁ ነው የሚለውን ነገር ማየት ያስፈልጋል ዝም ብሎ ጎል ሴት ማድረግ አይደለም ስለዚህ ስኪል በጣም ማንዳቶሪ ነው ማለት ነው ቀጥሎ የምናየው ሞቲቬሽን ነው ጆን ፒ ካምቤል በፐርፎርማንስ ቲዮሪው አክቹዋሊ እሱ ሞቲቬሽን ይለዋል አይ ካን ሴ ኢት ኢፈርት ስኪል ብለናል ስኪል ሲባዛ ኢፈርት ልንለው እንችላለን ሞቲቬሽን ብንለው ሞቲቬሽን ፋክተር ነው ቢግ ፋክተር ነው ለምን ሞቲቬትድ የሆነ ስታፍ ወይም ደግሞ ዌል ትሪትድ የተደረገ ስታፍ ወይም ደግሞ በደንብ ሪዋርድ ሪኮግናይዝ የምናደርገው ስታፍ ምን ማክሲማም ኢፈርቱን ይጠቀማል ነው የሱም ኮንሰፕት ይሄ ነው ስለዚህ ስኪል ታይምስ ምን ሆነ ኢፈርት ሆነ ወይም ሞቲቬሽን ሆነ ማለት ነው በአጠቃላይ እንግዲህ ሞቲቬሽን ላይ ስንመጣ እንግዲህ የሰራተኛ አያያዛችን ሰራተኞቻችን ወይም እዛ ቢዝነስ ላይ ወይም ደግሞ ያን ጎል አቺቭ እንዲያደርጉ አሳይን ያደረግናቸው ሰዎች በምን አይነት መንገድ ነው የምንመራቸው ሪሊ ሪዋርድ እናደርጋቸዋለን አክኖሌጅ እናደርጋቸዋለን ወይ ቀላል አይደለም በነገራችን ላይ ሁሉ ጊዜ ኢትስ ኖት ኢን ተርምስ ኦፍ መኒ በገንዘብ ብቻ ሳይሆን ሪኮግኒሽን አክኖሌጅመንት በጣም ኢምፖርታንት ነው ስለዚህ ሞቲቬሽን ካለው ምን ይሆናል ስታፎቻችን ወይም ደግሞ ሰራተኞቻችን ማክሲማም ኢፈርታቸውን ይጠቀማሉ ነው እንግዲህ ስኪሉ ዜሮ ከሆነ ማክሲማም ኢፈርት ሊያደርጉ አይችሉም ቢያደርጉም አይመጣም ዜሮ ሆነ ማለት ነው ኢፈርታችንም ዜሮ ከሆነ ባዶ ስኪል ያለ ኢፈርት በምንም ታምራችን ሊደረግ አይችልም ስለዚህ ስኪልም ያስፈልገናል ኢፈርትም ያስፈልጋል ስኪል ስላለን ብቻ ስራ በራሱ አይሄድም ኮንሲስተንሲ ባለው መንገድ ስራችን መስራት አለብን ማለት ነው ሌላኛውና ኢምፖርታንት ፋክተር ምንድነው ፎርሙላ ነው እያወራን ያለው ስኪል ሲባዛ ፋክተር ወይም ሞቲቬሽን ብለናል ሶስተኛው ኢንቫይሮንመንት ነው ዋት ኢንቫይሮንመንት በሁለት ልንከፍለው እንችላለን ማይክሮ እና ማክሮ ምን ነው እንግዲህ ማክሮ ምንለው ኤክስተርናል ኢንቫይሮንመንት ነው ቤዚካሊ በጣም አንዳንዴ አይድረስም የምትችለውን ነገር አድርገህ ግን አንተ ኮንትሮለብል የማታደርገዋቸው እንትኖች ሊኖሩ ይችላሉ ለምሳሌ አላስፈላጊ ዋርስ ሱራውት ዘወርልድ ለምሳሌ የኢራንና የአሜሪካ ጦርነት ሱራውት ዘወርልድ ፐርፎርማንሶችን ሎ አድርጓል እሱ ብቻ አይደለም ፐርፎርማንስን ሳይሆን የመኖርና የህልውናንም ያናውጣል ይሄ ማይክሮ ኢንቫይሮንመንት ይባላል በአጠቃላይ የኤክስተርናል የሆኑ አፌክት ሊያደርጉ የሚችሉ ከአንተ አቅም ውጭ የሆኑት ነን ኮንትሮለብል ፋክተር ይባላሉ እሱ ማክሮ ኢንቫይሮንመንት ይባላል ይሄ በጣም ሂውጅ የሆኑ በአንተ ወይም ደግሞ በኢንዲቪጁዋልስ ሌቭል ማኔጅ የማይደረጉ ማለት ነው ሌላው ማይክሮ ነው ማይክሮ ግን ኢትስ ኦል አባውት ዘ ሲስተም ሊደርሺፕ ስታይል ኦፖርቹኒቲ በራሱ ስታንዳርድ የሆነ ሲስተማችን ልናደርግ የምንችለው በአጠቃላይ ግን ለኢንቫይሮንመንቱ ምቹ የምንፈጥር ከሆነ እሱ ይባላል ማይክሮ ኢንቫይሮንመንት ይባላል ስለዚህ ይሄ ሲባዛ እኩል ይሆናል ፐርፎርማንስ ይሄ ባይዞ ቀላል ሳይንስ አይደለም አሁን እኛ ዝም ብለን በደመ ነፍስ ነው ስራችን ልንሰራ የምንሞክረው በአጠቃላይ ግን ኢንቫይሮንመንት አፌክት ያደርጋል ሞቲቬሽን በጣም ፋክተር አለው ስኪል በጣም ፋክተር አለው እነዚህ የጠቀስናቸው ሶስት ነገሮች ግን የተሟሉ ከሆነ ሴት ያደረግነውን ጎል አቺቭ እናደርጋለን ፐርፎርማንስ በአጠቃላይ ያቀድነውን እቅድ አቺቭ የማድረግና ያለማድረግ ፐርፎርማንስ ይባላል
በአጠቃላይ አንድ ቢዝነስ ወይም ደግሞ አንድ ስራ ስንሰራ የምናቅደው ነገር አለ። ያንን በእቅዳችን መሰረት ስራ ሰርተናል ወይ ብለን የምናይበት ፐርፎርማንስ ይባላል። ፐርፎርማንስ ደግሞ ፎርሙላ አለው። ዝም ብሎ ፐርፎርማንስ ብንል ትርጉም የለው። ዋዘ ፎርሙላ ፐርፎርማንስ ዚኳልቱ እስኪ ሞቲቬሽን ኢንቫይሮንመንት የሚለው ለዚህ ነው። ስለዚህ ፐርፎርማንስ ቲዎሪ እንደ ጆን ፒ ካምቤል ይሄን ይመስላል ማለት ነው። በአጠቃላይ ይሄ ኮንሰፕት ማንኛውም ሰው ቢረዳው ስራውን በቀላሉ ለማቀላጠፍ ወይም ደግሞ ዋስ ፐርፎርማንስ የሚለውን ነገር ለመረዳት ይችላል ያምናለሁኝ። ስላዳመጣችሁኝ አመሰግናለሁ። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮመንት በማድረግ አብሮነታችንን እናሳድግ። እንዲሰራ የምትፈልጉት ቪዲዮ ካለ አስቀምጡልኝ። አመሰግናለሁ።